ሰላም ጤና ይስጥልን ክቡራትና ክቡራን እንደምን ውላችኋል? ከቅሬላ ቲዩብ የሰዓቱን የስፖርት መረጃዎች ይዘን ቀርበናል። የ34ኛው ሳምንት የእንግሊዝ ፕሪምየር ሊግ የተለያዩ ውጤቶችን አስመዝግበዋል። አርሰናል በሜዳው ኤምሬትስ ስቴዲየም ወደ አሸናፊነት ተመልሷል። ተከታታይ የፕሪምየር ሊጉ ሽንፈት በኋላ ዳግም ወደ ድል በተመለሰበት ጨዋታም ኒውካስል ዩናይትድን ማሸነፍ ችሏል። ከማዕዘን የሚሻገሩ ኳሶች ለአርሰናል በዚህ የውድድር ዘመን እንጀራው ወይም ሲሳዩ ሆነውለታል። ለ17ኛ ጊዜ ከማዕዘን የተሻገረ ኳስ በማስቆጠር ጨዋታውን 1-0 በማሸነፍ ወደ ሻምፒዮንነት የሚያደርገውን ግስጋሴ ከተከታዩ ማንቸስተር ሲቲ በ3 ነጥብ ልቆ እንዲቀመጥ አድርጎታል። በሌሎች ጨዋታዎችም ቶተንሃም ሆትስፐር ውጤት ቀንቶታል። ዌስትሃም ማሸነፉ የቶተንሃምን ጉዞ የበለጠ ፈተናውን ያከብደዋል እየተባለ ይገኛል። ሌሎች የ34ኛ ሳምንት ጨዋታዎችም ተደርገዋል። በዝርዝር የምንመለከተው አርሰናል ከኒውካስል በኤምሬትስ ስቴዲየም ያደረጉት ጨዋታ ምን መልክ ነበረው የሚለውን ሆኖ የ34ኛው ሳምንት ፕሪሚየር ሊግ ጨዋታዎችንም እንዲሁ ውጤት የምንቃኝ ይሆናል። ይህ ቅሬላ ስፖርት ኦፊሻል ነው። በ34ኛው ሳምንት የእንግሊዝ ፕሪምየር ሊግ ቅዳሜ በተደረጉ ጨዋታዎች ፉልሃም ክራቫን ኮቴጅ ላይ አስቶን ቪላን ገጥሞ 1-0 በሆነ ውጤት አሸንፏል። ፉልሃም ይህንን ጨዋታ 1-0 ሲያሸንፍ ጎሉን ሪያን ሴሲኞን 43ኛው ደቂቃ ላይ ለባለሜዳዎቹ ማስቆጠር ችሏል። ወልቨስ በሜዳው ከቶተንሃም ሆትስፐር ያደረጉ ጨዋታ ለቶተንሃም ሆትስፐሮች ስኬት ያመጣ ነበረ። ቶተንሃም ሆትስፐር ወልቭስን በሞኖሊቭ ስቴዲየም 1-0 አሸንፏል። ፓሊኒያ የቶተንሃም ሆትስፐሮችን ጎል ያስቆጠረ ተጫዋች ነው። ዌስትሃም በሜዳው ሎንደን ኤቨርተንን ገጥመው 2-1 በሆነ ውጤት አሸንፏል። ዌስትሃም ጨዋታውን 2-1 ሲያሸንፍ ከፕሪምየር ሊግ የመውረድ ስጋቱንም በመጠኑ ቢሆን ያቀዘቀዘበት አጋጣሚ ሆኗል። ቶማስ ሱቼክ እና እንዲሁም ደግሞ ካሉም ዊልሰን የባለሜዳዎቹን ዌስትሃም ጎሎች ማስቆጠር ችሏል። ዲስበሪ ሆል ብቸኛዋን የኤቨርተን ጎል ያስቆጠረ ተጫዋች ሆኗል። ሊቨርፑል በሜዳው አንፊልድ ሮድ ስቴዲየም 3-1 በሆነ ውጤት ክሪስታል ፓላስን አሸንፏል። ሊቨርፑል 3-1 በሆነ ውጤት ሲያሸንፍ አሌክዛንደር አይዛክ ጎል አስቆጥሯል። አንዲ ሮበርትስ እና ፍሎሪያን ቬትስ ጎሎቹን ያስቆጠሩ ሌሎቹ ተጫዋቾች ሆኗል። አሌክዛንደር አይዛክ በሊቨርፑል መለያ ጎል ማምረት መጀመሩ ተስፋ ሰጪ ነው ሲሉ በርካቶች ሀሳባቸውን ሰጥተዋል። ተጠባቂው ጨዋታ በኤምሬትስ ስቴዲየም አርሰናል ከኒውካስል ያደረጉት ነበረ። በውጤቱም አርሰናል 1-0 ኒውካስልን ማስከንዳት ችሏል። የእንግሊዝ ፕሪምየር ሊግ የ34ኛ ሳምንት መርሃ ግብሮች ባለፈው ማክሰኞ እንደጀመሩ ልብ ይላል። ብራይተን ቸልሲን 3-0 ማክሰኞ ዕለት አሸንፏል። በርንሌይ በማንቸስተር ሲቲ 1-0 በሜዳው ሲረታ፣ ኤፍሲ በርማውዝ ከሊድስ ዩናይትድ ረቡዕ ዕለት 2-2 በሆነ አቻ ውጤት መጠናቀቁ ይታወሳል። ትናንትና አርብ ሰንደርላንድ በሜዳው በኖቲንግሃም ፎረስት 5-0 የተሸነፈበት አጋጣሚ የሚታወስ ነው። ውድድሩ ሰኞ ቀጥሎ ሲደረግ ማንቸስተር ዩናይትድ ብሬንፎርድን በሜዳው ኦልድ ትራፎርድ ላይ የሚገጥም ይሆናል። ክቡራትና ክቡራን ቅሬላ ቲዩብ ኦፊሻልን የተከታተላችሁ ትገኛላችሁ። ለንደን ሞቃት ነበረች። የእንግሊዝ ፕሪምየር ሊግ ሻምፒዮንነት ግስጋሴ ላይ የሚገኘው አርሰናል ከ22 ዓመታት በኋላ የፕሪምየር ሊጉ ሻምፒዮን ለመሆን ጉዞን ቀጥሏል። የአርሰናል ቡድን በእጁ ላይ የገቡ መልካም የሚባሉ አጋጣሚዎችን አሳልፎ መስጠቱ የመጨረሻ 5 ጨዋታዎች ከማንቸስተር ሲቲ ጋር ከባድ ትንቅንቅ ውስጥ እንዲገባ አድርጎታል። በሰሜን ለንደን ፀሐያማ ቀን ነበረ። በዚህ ፀሐያማ ቀን አርሰናል ኒውካስል ዩናይትድን ሲያስተናግድ እኩል 70 ነጥቦችን ከማንቸስተር ሲቲ ጋር ይዞ በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ተቀምጦ ነበረ። ከጨዋታ ውጤት መጠናቀቅ በኋላ አርሰናል 3 ነጥቦችን በመጨመር የሊጉ መሪነትን ዳግም መቆናጠጥ ችሏል። ጨዋታው ምን መልክ ነበረው? እንቅስቃሴዎቹስ እንዴት ይገለጻሉ? ይህ ድል ለአርሰናል ምን ይዞ ይመጣል? ትልቅ መነቃቃት ወይስ ደግሞ የቡካዮ ሳካ መመለስ እንዲሁም ደግሞ የኤቤሬቺ ኤዜ ጎልና የኤቤሬቺ ኤዜና የካይ ሃቨርትስ ጉዳት ጉዳይስ ወደፊት በአርሰናል የዋንጫ ፍላጎትና ግስጋሴ ላይ ምን ያሳይ ይሆን? ተከታተሉን። መልካም ቆይታ። አርሰናል ከኒውካስል ዩናይትድ ያደረጉት ጨዋታም በመጀመሪያው አጋማሽ ድራማዊ ክስተቶችን አስመልክቷል። ጨዋታው በተጀመረ የመጀመሪያ ሴከንዶች ላይ እንግዳው ኒውካስል ዩናይትድ ጥሩ የማግባት እድልን አግኝቶ ነበረም፣ ነገር ግን መጠቀም አልቻሉም። ምናልባትም ያቺ ኳስ ተቆጥራ ቢሆን ኖሮ አርሰናል በጨዋታው 3 ነጥቦች የማግኘት እድሉ አጣብቂኝ ውስጥ ሊገባ ይችል ነበረም።
በጨዋታው እንቅስቃሴ ሁሉንም ነገር ቀያሪ የሆነችው አጋጣሚ ከማዕዘን ምት ተገኘች። ከማዕዘን ምት የተገኘውን ኳስ ኤበሪች ኤዜ አስቆጥሮም ጨዋታው 1-0 በአርሰናል አሸናፊነት ተጠናቋል። አርሰናል ይህንን ጨዋታ ማሸነፉ ከ3 ነጥብም በላይ የቡድኑን የሞራል ጥንካሬ የሚገነባም የቡድኑን በአሸናፊነት መንገድ ላይ የመጓዝ መንገድ የሚጠርግ ነው ሲሉም አርሰናልና አርሰናላውያን ከአርቴታ እስከ ደጋፊዎቹ ሐሳባቸውን ሰጥቷል። አርሰናል ከማዕዘን የተሻገሩ ኳሶችን ወደ ጎል በመቀየር በዚህ የውድድር ዘመን 17ኛ ጎል ሆኖ ተመዝግቧል። ኤበሪች ኤዜ ያስቆጠረው አርሰናል ካስቆጠራቸው 17 ጎሎች ሁለቱ በአጭሩ የተቀበሉ ሲሆን 15ቱ በቀጥታ ከማዕዘን ተሻግረው ወደ ጎልነት የተቀየሩ ሆነው ተመዝግቧል። ይህ ደግሞ የሚካኤል አርቴታው አርሰናል የተሻጋሪ ኳሶች አሰልጣኙ ኒኮ ጆቫር ስራ ከፍተኛ መሆኑን ያሳያል ሲሉም በርካቶች ሐሳባቸውን ሰጥቷል። በጨዋታው እንቅስቃሴ የስነ ልቦና ከፍታም ጨዋታን በየትኛውም መንገድ ዋጋ በሚያስከፍል ሁኔታ ተቆጣጥሮ ለመውጣት የተደረገ ትንቅንቅ አርሰናሎች በየትኛውም መንገድ ለጨዋታ እጅ አለመስጠትን ያሳዩበት ሲል ሚካኤል አርቴታ ከጨዋታው መጠናቀቅ በኋላ ስለ ድሉ ተናግሯል። ተጋጣሚያቸው ኒውካስል ዩናይትዶች በአርሰናል ቡድን ላይ ጫና ለመፍጠር ያደረጉት ሂደት ምናልባትም ጎል ባይታከልበትም የተሳካ ነበር ማለት ይቻላል። በተለይም በመጨረሻው ደቂቃ ላይ አልቢትሩ ጨዋታው አብቅቷል ብሎ ፊሽካ ሲያሰሙ አሰልጣኝ ሚካኤል አርቴታ ደስታውን በተለየ መንገድ የገለጸበትና በአጠቃላይ የደጋፊውን ጭንቀት ላይ የኒውካስሎች ጨዋታው ላይ የተሻለ ተጉዟል ማለት ይቻላል። በእርግጥ የኒውካስል ቡድን በአማካይ ስፍራ ላይ ብሩኖ ጉይመሬሽ ከበርካታ ጊዜያት በኋላ ከጉዳት መልስ ጥሩ እንቅስቃሴ አድርጎ መሃሉን መቆጣጠር ቢችልም ነገር ግን ወደ ጎል የሚቀየሩ ኳሶችን በመፍጠር ረገድ ደካማ ሆኗል። ቢሆንም እስከ መጨረሻው ደቂቃ ድረስ አርሰናሎችን ፈተና ውስጥ ከቶ እንደነበር ለማየት ተችሏል። ለዚህ እማኝ የሚሆነውም የአልቢትሩ ጨዋታው አብቅቷል ፊሽካ ሲሰማም ሚካኤል አርቴታ ደስታውን በተለየ መንገድ የገለጸበት አካሄድ ብቁ ምስክር ነው ማለት ይቻላል። በሞቃታማው የለንደን ከሰዓት በኋላም የአርሰናል ደጋፊዎች ደስ ብሏቸዋል። ስጋት ግን አሁንም በልባቸው አለ። የቡድኑ የፊት መስመር ተጫዋች ካይ ሃቨርትስ ጉዳት አስተናግዷል። ኤበሬ ኤዜም ጎል ካስቆጠረ በኋላም ቀላል ይሁን ከባድ በአሁን ሰዓት በውል ያልተለየ ጉዳት አጋጥሞት ከሜዳ ለቆቷል። ይህን ተከትሎ ቀጣይ ጨዋታዎች አርሰናል ጫና ውስጥ ሊገባ ይችላል ወይ? የበርካታ ደጋፊዎች ጥያቄ ሆኗል። ከጨዋታው መጠናቀቅ በኋላም እግር ኳስ ስሜት ነው። ይህን ስሜት ደግሞ ዛሬ በሚገባ ተመልክተነዋል። ከጨዋታው መጀመሪያ ደቂቃ አንስቶም እስከ መጨረሻው ድረስ ተጋድሎ ላደረጉ ተጫዋቾች ምስጋና አለኝ ሲል አሰልጣኝ ሚካኤል አርቴታ ተናግሯል። በተጨማሪም ውጤቱ ልዩ የሆነ ስፔሻል ነው ሲል ገልጾታል። አሁን ትልቅ ውጤት አምጥተናል። ይህን ውጤት ማስጠበቅና እስከ መጨረሻው ቀን ድረስ መጓዝ አለብን። በሁሉም ነገር ዘለቄታዊነት ማሳየት ይገባናል። በዛሬው ጨዋታ አንድነታችንን አሳይተናል። የማሸነፍ መንገድም እንደዛው። ይህ ደግሞ ትልቅ አረፍተ ነገር ይሆናል። የድል አረፍተ ነገር። በዚሁ እንቀጥላለን። አሰልጣኝ ሚካኤል አርቴታ ከጨዋታው መጠናቀቅ በኋላ የተናገሩት ነው። ከጉዳት መልስ ቡካዮ ሳካ ተሰልፎ ተጫውተዋል። አንድ የግብ ሙከራም አድርጎ ነበረም። ጨዋታው አለም በጣም መልካም፣ ውጤቱ ደግሞ ትልቅ ውጤት ነው፣ የሚያስፈልገን ነው። ባለፉት ያጣናቸውን ነገሮች ልናገኝ የምንፈልግ ከሆነም በዚሁ መንገድ መቀጠል አለብን። አንድነት አሳይተናል፣ እንደ ቡድን ጥንካሬ። ይህ ደግሞ ወደፊትም የሚያስፈልግ ነው ሲል ቡካዮ ሳካ ተናግሯል። የአርሰናል ቡድን ይህን ጨዋታ ማሸነፉን ተከትሎም አሁንም ፕሪሚየር ሊጉን በ73 ነጥብ አንደኛ ደረጃ ላይ ተቀምጦ እንዲመራ ሆኗል። ይህ አንደኛ ደረጃ የሚሆነው ደግሞ በ3 ነጥብ ልዩነት ብቻ አይደለም። በሚቀጥለው ሳምንትም በእንግሊዝ ፕሪሚየር ሊግ አርሰናል ጨዋታውን ሲያደርግ ከማንቸስተር ሲቲ ቀድሞ መሆኑን ተከትሎ ቀጣዩን ጨዋታ ማሸነፍ ከተቻለው ወደ 6 ነጥብ ከፍ የሚል ይሆናል። ዛሬ ማንቸስተር ሲቲ በፕሪሚየር ሊጉ አልተጫወተም። በዚህ ሳምንትም አይጫወትም። በኤፍኤ ካፕ ሳውዝሃምፕተንን 2-1 ያሸነፈበት ጨዋታ ተደርጎ ነበረም። አርሰናልን ከኤፍኤ ካፕ ያስወጣው ሳውዝሃምፕተንን 2-1 አሸንፏል። አሁን
በሁለቱ ቡድኖች በኩል ያለው ትንቅንቅ የእንግሊዝ ፕሪምየር ሊግ በ2025-26 የውድድር ዘመን የመጨረሻው ቀናት ላይ ምን ያሳየን ይሆናል የሚለው ትልቅ ጥያቄ ፈጥሯል። አርሰናል በአጋጣሚዎች የተፈጠሩለት ምናልባትም 6 ነጥቦችን ይዞ ማንቸስተር ሲቲን ቀድሞ ሄድኩብህ እያለ የሚያስፈራራበት አጋጣሚ ተፈጥሮለታል። ግን ይሄን ውጤት እንዴት ጠብቆት እስከምን ይዘልቃል የሚለው ትልቁ ጥያቄ ሆኗል። በአጠቃላይ አርሰናሎች ኒውካስል ላይ ያሳዩት የአሸናፊነት መንፈስና ውጤት አስጠብቀው ለመውጣት የሄዱበት መንገድ የሚደነቅ ሆኗል። 64 ጎሎችን በተጋጣሚያቸው መረብ ላይ ያስቆጠሩት አርሰናሎች 17ቱ ከማዕዘን የተገኙ ሆነው ተመዝግበዋል። ይህ ደግሞ በእንግሊዝ ፕሪምየር ሊግ ታሪክ አዲስ አጋጣሚ ተደርጎ ተፈጥሯል። የ35ኛው ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ ቀጥሎ ሲካሄድ አርሰናል የአውሮፓ ቻምፒየንስ ሊግ ጨዋታውን ከአትሌቲኮ ማድሪድ ጋር አድርጎም ከስፔን ከተመለሰ በኋላም የፊታችን ቅዳሜ ፉልሃምን ኤምሬትስ ስቴዲየም ላይ የሚገጥም ይሆናል። አርሰናል ፉልሃምን ማሸነፍ ከቻለ ደግሞ ማንቸስተር ሲቲ በፕሪምየር ሊጉም ኤቨርተን ሜዳ ጉዲሰን ፓርክ ተጉዞም ሰኞ ከመጫወቱ አስቀድሞ ነጥቡን በ6 ከፍ ሊያደርግ የሚችልበት አጋጣሚ ተፈጥሯል። ቀናቶች መልካም ነገር የምናገኝበት ይሆናሉ። ቡድኔ በዚህ ጥንካሬው እንደሚቀጥል እምነት አለኝ። ሚካኤል አርቴታ እምነት አድርጓል። የለንደን ከሰዓት በኋላ ሞቃት ነበረም። ፀሐይዋም ፈገግ ብላለች። ለአንዳንዶቹ ደጋፊዎች ከ22 ዓመታት በኋላም አርሰናል የናፈቀው የፕሪምየር ሊግ ዋንጫን እንደሚያመጣ አውቃ የፈገገች ናት የሚል ምሳሌ ትሰጣለች። አንዳንዶች በስጋት ተውጠውም ቢሆን የኒውካስልን ድል ለውጤት እንደ መንደርደሪያ አድርገው ቆጥረውታል። ልዩነቱ አሁንም እየታየ የሚገኘው የእንግሊዝ ፕሪምየር ሊግ በመጨረሻው ቀን የመጨረሻውን ሳቅ ለማን ይሰጥ ይሆን? ለለንደን ወይስ ለታላቁ ማንቸስተር? ዋንጫ በቅቷቸው ላጋሱት ሲቲዎች ወይስ ደግሞ ላለፉት 22 ዓመታት ዋንጫው ጋር ላልተያዩት በቅርብ ዓመታት ደግሞ ዋንጫው ጋር እየደረሱ ለሚሽኮረመሙት አርሰናሎች? ለሁሉም ቀንና ጊዜ መልስ አለው። ጤና ይስጥልኝ።